እናውቃለን ትወደኛለህ ይህን እናውቃለን ከፍታ ነው ለኔ ያስቀመጥከው ከፍታ ነው ለኔ ያስቀመጥከው ትወደኛለህ ይህን እናውቃለን ትወደኛለህ አራፓስ ኢየሱስ እንደሚወደው የሚያውቅ ከፍታ ነው ለኔ ያስቀመጥከው ከፍታ ነው ለኔ ያስቀመጥከው ሃሌሉያ ትወደኛለህ ይህን እናውቃለን ከፍታ ነው ለኔ ያስቀመጥከው ከፍታ ነው ለኔ ያስቀመጥከው Yeah, it does. Why not?
አይችልም ብዬ አልን ስንፍናን ባፌ አላወራ ቻይ ነው ጌታዬ ቻይ ነው አይሆንም ብዬ አልን ስንፍናን ባፌ አላወራ ቻይ ነው ጌታዬ ቻይ ነው ያ የተስፋ ቃሌ የኔማ ወደ ደረሰ ተሰማ ስጠብቅ በእምነት አይቼ ልቀበል እጆቼን ዘርግቼ አይችልም ብዬ አልልም ስንፍናን ባፌ አላወራ ቻይ ነው ቻይ ነው አይሆንም ብዬ አልልም ስንፍናን ባፌ አላወራ ቻይ ነው ያ የተስፋ ቃሌ የኔማ ወደ ደረሰ ተሰማ ስጠብቅ በእምነት አይቼ ልቀበል እጆቼን ዘርግቼ ትወደኛለህ ይሄን አውቃለሁ ትወደኛለህ ይሄን አውቃለሁ ከፍታለሁ እኔ ያስቀመጥከው ከፍታለሁ ለእኔ ያስቀመጥከው ሃሌሉያ ከፍታ ነው የታሰበ ጠላት ነው ወደ ጉድጓድ ልትገባ የሚያስበው እሱ በቆፈረው ጉድጓድ ራሱ ይገባበታል እሱ በቆፈረው ጉድጓድ እሱ ይገባበታል ሃሌሉያ እግዚአብሔር ከእኛ ጋር የሚቃወመን ማንም የለም ሃሌሉያ ሼላሃዶራ ላባጋያ ለማዳስ ሃሌሉያ 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 አይችልም ብዬ አልልም ስንፍና ባፌ አላወራ ቻይ ነው ቻይ ነው አይሆንም ብዬ አልልም ስንፍናን ባፌ አላወራ ቻይ ነው ጌታዬ ቻይ ነው ያ የተስፋ ቃሌ የኔማ ወደ ደረሰ ተሰማ ስጠብቅ በእምነት አይቼ ልቀበል እጆቼን ዘርግቼ እወደኛለህ ይሄን አውቃለሁ ትወደኛለህ ይሄን አውቃለሁ ከፍታለሁ እኔ ያስቀመጥከው ከፍታለሁ እኔ ያስቀመጥከው ከፍታለሁ ለእኔ ያስቀመጥከው ከፍታለሁ ለእኔ ያስቀመጥከው ኢየሱስ ጌታ ክብር ለመንፈስ ቅዱስ ይሁን። እናመሰግንሃለን እግዚአብሔር አባቶ ከፍ አደርግሃለሁ። ይህ ሕዝብ የተባረከ ስለሆነ አመሰግንሃለሁ። አቤቱ እግዚአብሔር አባቶ በሁኔታዎች በነገሮች የሚወሰድ ሕዝብ ስላልሆነ በክቡር በሆነው በደም የተገዛውን ሕዝብ ስለማት አመሰግንሃለሁ፣ ከፍ አደርግሃለሁ። አይኖቻችን ዛሬ ወደ ተሰቀለው ክርስቶስ እናደርጋለን። የሚረዳን እሱ ነው፣ የሚረዳን እሱ ነው፣ የሚደግፈን እሱ ነው፣ የሚያግዘን እሱ ነው፣ አቅም የሚሆነን እሱ ነው። ሃሌሉያ አይችልም ብዬ አልልም ስንፍናን ባፌ አላወራ ቻይ ነው ጌታዬ ቻይ ነው አይሆንም ብዬ አልልም ስንፍናን ባፌ አላወራ ቻይ ነው ጌታዬ ቻይ ነው ያ የተስፋ ቃሌ ወደ ደረሰ ተሰማ ስጠብቅ በእምነት አይቼ ልቀበል እጆቼን ዘርግቼ
አቅማችን ኃይላችን ጉልበትና ብርታት ሁሌ እየሆንከን ጸጋ እየደገፈ ምሕረት ከእኛ ጋር እየሄደ አለ። ጌታ መንፈስ ቅዱስ እናመሰግናለን። በጌታ በኢየሱስ ክርስቶስ ግራ ከሚያጋባ ነገር ሁሉ ነፃ የምታወጣ የምታቆም የምታበረታ አቅም የምትሆን ለተጨነቀች ነፍስ የምትደርስ ኢየሱስ አመሰግናለሁ። ኃይል ዛሬ ስለሚለቀቅ አመሰግናለሁ። ብርታት ስለሚለቀቅ አመሰግናለሁ። አቅም ስለምትሆን አመሰግናለሁ። ሃሌሉያ ኢየሱስ አይችልም ብዬ አይሆንም ብዬ ስንፍና ባያወራ እግዚአብሔር መልካም ሃሌሉያ። እግዚአብሔር ይወድሃል በሉ ያቀርባል። አትጠራጠር። ሌላ ባላስ መጀመሪያም ሲመጣ አንተ ጻድቅ ስለሆንክ አልመጣም፣ ቅዱስ ስለሆንክ አልመጣም፣ ትክክለኛ ስለሆንክ አልመጣም። እንዲሁ ነው የወደደ፣ እንደዚህ ሆኖ የወደደ፣ ከነ ምናምንህን የወደደ፣ ከነ ችግርህን የወደደ፣ ከነ ኃጢአትህን የወደደ ሃሌሉያ። ምንም አይቶ አይደለም ወደኛ አትራክት ያደረገው ፍቅሩ ነው። እሱ ትወደኛለህ፣ እናውቃለን፣ ትወደኛለህ፣ እናውቃለን፣ ከፍታ ነው ያስቀመጥከው፣ ከፍታ ነው እንዲሁ ስለወደድከን ተገብቶን አይደለም። እግዚአብሔር እናመሰግናለን። አንድያ ልጅህን የሰጠህ አይሆንም ብዬ አልልም፣ ስንፍና በአፌ አላወራም። ጌታዬ ቻይ ነው፣ ያ የተስፋ ቃሌ የኔማ ወደ ደረሰ ተሰማ። ስፈጠር በዓይኔ አይቼ ልጠብቅ እጆቼን አንስቼ ያ የተስፋ ቃሉ የኔማ ወደ ደረሰ ተሰማ። ስጠብቅ በእምነት አይቼ ልጠብቅ እጆቼን ዘርግቼ አይችልም ብዬ አልልም፣ በአፌ አላወራም። ቻይ ነው ቻይ ነው፣ አይሆንም ብዬ አልልም፣ ስንፍና በአፌ አላወራም። አረ ይችላል በሁኔታችሁ የሚችል በነገራችሁ በቀበላችሁ ነገር የሚችል እግዚአብሔር
ግራ የተጋባችሁት እናንተ እንጂ እግዚአብሔር አለ። ይችላል እግዚአብሔር። አይ ይችላል እግዚአብሔር። አረ ይችላል እግዚአብሔር። አንችልም ብዬ አልልም። ስንፍና ባፌ አላወራም። ቻይ ነው ጌታዬ። አይሆንም ብዬ አልልም። ስንፍና ባፌ አላወራም። ቻይ ነው ጌታዬ። ይችላል ይችላል። በተለያየ መንገድ ስናልፍ ኧረ ይሄ ነገር በጣም ከበደን ብለን እግዚአብሔርን የከበደን ይመስለናል። እግዚአብሔርን በቃ ማይችለው ይመስለናል። ነገር ግን እግዚአብሔር ይችላል ይችላል። የእግዚአብሔር ሰው ሙሴ እንኳን ከባድ በሆነ ሲቹዌሽን ይሄ ሕዝብ አስጨነቀኝ ብሎ በጮኸ ጊዜ በቃ ምግብ እያለ እየጮኸ ነው አለ። አንድ ወር ሙሉ ይበላሉ አለ። የእግዚአብሔር ነው። እኔ በ600,000 ሰራዊት መካከል የምመላለስ ወንድና ሴቶች ሴትና ሕፃናት ሳይቆጠሩ 600,000 ሰራዊት ያለ እንዴት ነው ለ10 ቀን ብትል እሺ፣ ለ1 ቀን ብትል እሺ፣ ለ20 ቀን ብትል እሺ፣ ለወር ከየት ይመጣል? በሆኗል ለእግዚአብሔር የሚሳነው ነገር አለ። አይችልም ብዬ አልልም። እናም ባፌ አላወራም። ቻይ ነው ጌታዬ፣ ቻይ ነው። አይሆንም ብዬ አልልም። ስንፍና ባፌ አላወራም። ቻይ ነው ጌታዬ። ይችላል አይችልም ብዬ አልልም። ስንፍናን ባፌ አላወራም። ቻይ ነው ጌታዬ፣ አይሆንም ብዬ አልልም። ስንፍናን ባፌ አላወራም። ቻይ ነው ጌታዬ፣ ቻይ ነው የተስፋ ቃሉ የኔማ ወደደረሰ ተሰማ ሲፈጸም በእምነት አይቼ ስጠብቅ እጆቼን ዘርግቼ ያ የተስፋ ቃሉ የኔማ
በእምነት አይቼ ልቀበል እጆቼን ዘርግቼ የሚችል አምላክ በሁኔታዎች አይሆንም በተባለ ግራ ተጋባ ተበላሸ በተባለ ውስጥ መልካም ነገር ያወጣል። ቻይ ነው። ይችላል ኢየሱስ። ሃሌሉያ። ከሁኔታ በላይ ነው ጌታ። ከነገራችን በላይ ነው። ከአቅማችን በላይ ነው። ጌታ ይመስገን። በመንፈስ አይሁን ብዬ አልልም እና ባፌ አላወራም ብዬ አልልም ስንፍና ባፌ አላወራም ቻይ ጌታዬ ይችላል። አጠገባችኋለሁ። እግዚአብሔር ይችላል። አንተ በምንም እለት እግዚአብሔር ይችላል። ይቻላል። የሚችል እግዚአብሔር ነው። ፕሬዝ ጋድ። ክብር ለመንፈስ ቅዱስ ይሁን። ገንዘባችሁ እንጀራ ባልሆነው ነገር ላይ አጨረሱ አረስቱ። እሺ፣ ስለ እግዚአብሔር ቃል ነው የምናወራው። ምክንያቱም ደግሞ ዛሬ የደቀ መዝሙር ግራጁዌሽን ስለሆነ ትንሽ ሃይላይት አደርጋለሁ። ደቀ መዝሙርነት በአሁኑ ሰዓት ማለት ነው። እንግዲህ ደቀ መዝሙር ማለት ክርስቶስን የሚከተል ማለት ነው። የደቀ መዝሙር ማለት ኢንጀነራል ሁሉም ማለት ነው። የክርስቶስ ደቀ መዝሙር ማለት ነው። ምክንያቱም ደቀ መዝሙር ማለት ተከታይ ማለት ነው። የአንድን ሰው ትምህርት የሚቀበል ትምህርቱንም ለማሰራጨት የሚተጋ ያምኑበት ማለት ነው። በአሁኑ ሰዓት ሰው ዳግም ሲወለድ ደቀ መዝሙር ሆኗል። ግን በደቀ መዝሙርነት ምን እንላለን? እናድጋለን አይደል? ምክንያቱም ብዙ ጊዜ አስተምረን ነው ደቀ መዝሙር የምናደርገው የሚባል ሀሳብ ስላለ በዛ እንግዲህ ያው ብዙ ጊዜ አስተምራለሁ። ደቀ መዝሙር የምንሆነው አምነን ነው፣ በማመን ነው። ምክንያቱም ሳይማሩ ነው ደቀ መዝሙር የነበሩት የኢየሱስ። እንደውም በኋላ እኮ ስጋዬን ያልበላ ደሜን ያልጠጣ ደቀ መዝሙር ሊሆን አይችልም ሲል ከደቀ መዝሙር ብዙዎቹ ምናምን ይላል ተመለሱ ወደ ምዕራፍ 6 ላይ ዮሐንስ ላይ ታላችሁና ኢየሱስ የቲፎዞ ጉዳይ አይደለም። አምኖ ከልቡ አምኖ የሚከተለው ነው ከልቡ። ስለዚህ ዞር ብላለና ወደ 12ቱ እናንተስ መሄድ ትፈልጋላችሁ ነው አላቸው። ጴጥሮስ ፈጥኖ አንተ የሕያው ቃል አለ፣ ከአንተ ወዴት እንሄዳለን? ሁኔታው ቢመች ባይመች፣ ነገሩ ቢስተካከል ባይስተካከል ከቃል ወዴት እንሄዳለን? እንደዛ ሚል ትውልድ መጥቶ በቃ አሟሙቆ ምናምን አለ። በሆነ ኳሊቲ የሆነ ክርስቲያን አለ። ቃሉ ላይ ዲፔንድ የሚያደርግ ቃሉን የሚቀበል ቃሉን አፕላይ የሚያደርግ ትውልድ። ጸጋ ደግሞ አለ። ለሚከብደን ማንኛውም ነገር በቃሉ ላይ ስንቆ ጸጋ አለ።
መከራ የሌለበት ክርስትና የለም። በዓለም ሳላችሁ ምን አለባችኋል? መከራ አለባችሁ። ግን ምን በሉ አይፈራችሁ። ማን አለ? በውሃ ውስጥ ባለፈ ጊዜ አስመቃ ይሰጥናል አይደል? በእሳት ውስጥ አያቃጥለንም። ለምን? እኔ ከእናንተ ጋር ነኝ። ስለዚህ እሳቱ እሳት እንዳልሆነ ያሳያል። ለምን እሳቱን ያጠፋው? እግዚአብሔር ይችላል። ወንጌል ዮሐንስ 8:31 በእርሱ የሚያምኑትን እንደዚህ አላቸው፣ በእርግጥ በቃሌ የምትሉ ብትጸኑ እናንተ ምን ናችሁ? የኔ ደቀ መዛሙርት ናችሁ። ቃል ሰማይና ምድርን የሰራበት እግዚአብሔር በቃሉ አረ ነገሮች አጥፉ ነው የሚለው በቃ መጋዝ ይሁን አለ ሆነ። ሰማይ ይሁን አለ ሆነ። ፕሬዝ ቃሉ ምን ይላል? ይፈጥራል። ቃሉ ምን ይላል? ይሰራል፣ ይቀይራል። እኔ የምነግራችሁ ቃል ሕይወትና መንፈስ ነው። እግዚአብሔር የተመሰገነ ይሁን። አኔ ዛሬ ትንሽ ነው የምናገረው፣ ግን ምንድነው ዛሬ ከቃሉ ጋር እንድትጣበቁ ነው። በእውነት በእርሱ የሚያምኑትን በቃሌ ምንድነው ብትሰሩ ከዛ እውነትን ታውቃላችሁ። እውነትን ምን ያደርጋችኋል? ነፃ ያወጣችኋል። ስለዚህ ሰው ክርስቲያን ሆኖ ነፃ ላይወጣ ይችላል። ለምን? እውነቱን ምን ስለማይ ግን ምን ብሏል? ድኗል። ዳሱ እኮ ቃሉን እኮ ማወቅ ያለብን አይደል? ቃሉን ስናውቅ እውነትን እናውቃለን። እውነቱ ደግሞ ምን ያደርገናል? ነፃ ያወጣናል። ብዙ ክርስቲያን ነፃ ያወጣው ቃሉን ስለማያውቅ። እንደው ተንበርክኬ እንኳን በለመናችሁ ደስ ይለኛል። ቃሉን አንብቡ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። እና ዩቲዩብ ላይ የምታዩት እስኩት በጣም ጥሩ ነው። እዛ የምታዩት ማንኛውም የሳላችሁት ሰው በጣም የሚደንቅ ነው ያላችሁት ሰው ከቃሉ አይበልጥም። ቃሉ ግን አቫይለብል እናንተ ጋር አጠገባችኋል። ጌታችን ኢየሱስ ክርስቶስ ፈሪሳውያን በጣም እንትን እያሉት እነዚህ ሰዎች ይበክላሉ፣ ያበላሻሉ አለና ከምትሰሙት ምን በሉ ተጠበቁ። ብዙ እኛም እንጨምርባታለን። ከምትሰሙትና ከምታዩት ብለን እንጨምርባታለን። እሷን ካገኛችኋት ንገሩ። እኔ ፈልጌ ባል ውስጥ ያጣዋት ነገር ከምትሰሙትና ከምታዩት የሚል ማለት ግን ከምናየው በአሁኑ ዘመን ቢሆን ይጨመራል። በፊት መስማት ከሚሰሙት ነው የሚጠበቁት። ባይዞ ይሄ ማለት እኮ ሚስተር ኤክስ ሚስተር ዋይ የሐሰት ስላለው ዋይን አትስሙ ማለት ነው። ብዙ ሰው እንደዛ ነው የሚመስለው። አንድ ነገር ሰምተህ እንትን ዲሰርን ታደርግና ትመረምርና ኖ እንደ እግዚአብሔር ቃል አለ ብለህ ካምን ከዛ በኋላ አትስሙ። ሰው ሳይሰማ ነው እንትን የሚለው ደግሞ መጥፎ ደግሞ ቶሎ ይሰማል። መልካሙን አይሰማም። ከምትሰሙት ተጠበቁ ሲል ተከታዮቹ ያላቸው። ስለዚህ እሱ ሊሰሙት ይገባል። ኢየሱስ አምነውበታል። ስለዚህ እሱ ያላመነበትን አትስሙ አላቸው። በአሁኑ ዘመን ያው ከምታዩት የሚላል ቲክቶክ ማለት ይታይ። ምክንያቱም ሀሳብ የሚያስገባው ጠላት በዛ ማለት ነው። ቲክቶክ መጥፎ ነው እያልኳለ መርጠን እንስማ፣ መርጠን እንይ። እዛው ላይ ደግሞ 2 ሰዓት 3 ሰዓት እንጀራ ባልሆነ ነገር ገንዘባችሁ ምን አትጨርስ። ኦኬ ኢሳይያስ 55 ሁላችን ምን ሄድና ፕሬዝ ጋር እናንተ የተጠማችሁ ሁሉ ነው። ስለዚህ ቃሉን ለመብላት ምን ያስፈልጋል እያለ መጠማት ያስፈልጋል። ቃሉን ጠማለሁ በሉ፣ እጠማለሁ።
እራባለሁ። ኦኬ እናንተ ገንዘብ ደግሞ የሌላችሁ በጣም ደስ የሚል የእግዚአብሔር ቃል በምን አይገዛም? ስለዚህ እሱ ሀብታም ሆኖ ነው እንዳትል በገንዘብ የሚገዛ አይደለም። አይ በብር በወርቅ በሲልቨር ነው የሚገዛው እንዳትል በዋጋ አይደለም። እናንተ ገንዘብ የሌላችሁ ወደ ድሆች ኑ ይላል። ኑና ግዙ ደግሞ ይላል። በነፃ ነው ተብሎ እንደገና ምንድን ነው የምንገዛው? ኑና ምን በሉ ግዙ ብሉ ይላል። ከዛ ኑና ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ገንዘባችሁ እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? በጣም ብዙ ሰው ጉልበቱ የሚጨርሰው በማይጠቅመው ነገር ላይ። በሕይወት ዘመናችን ስንኖር እዚህ ምድር ላይ እስካለን ድረስ ከቃሉ በላይ የሚጠቅመን ምንም ነገር እግዚአብሔር የሚወርደው ወደኛ በምንፈልገው ነገር ላይ ስንጠይቀው የሚመጣው በምኑ ነው? እስኪ በቃሉ በሉ። በቃሉ ብዙ ሰዎች ማይሆን ነገር ላይ ታይማቸውን ኢንቨስት ያደርጋሉ። ማይሆን ነገር ላይ ገንዘባቸውን ኢንቨስት ያደርጋሉ። ማይሆን በኋላ ደግሞ እርካታ የለውም። እርካታ የለውም። ሀጌን ምናለው ጌታ ቤቴ ምን በሉ ስም ግን ቤቴ ፈርሶ እያለ እናንተ ምን እያላችሁ ነው? የራሳችሁን ቤት እየሰራችሁ ነው። ስለዚህ ደግሞ እኔ እበልበታለሁ። ከዛ በኋላ በዚህ የሚገባ ይመስልሃል፣ ግን መውጫ ደግሞ አለ። አገር እኛ ምንድነው ስራ በጣም ጥሩ ማለት 7 ቀን አከታትሎ መስራት ደግሞ ትክክል ነው። ይሁን በገባ ቁጥር ቀዳዳ ነው የምታወጣው። እንደ ተሰራው ሰው ክርስቲያን መስራት አለበት፣ ማረፍ አለበት፣ ለቃሉ ጊዜ መስጠት አለበት፣ ለእግዚአብሔር ጊዜ መስጠት አለበት። ምንድነው እዚህ ጋር የሚለው ያለው? የማያጠግብ ነገር ላይ ለምን ጉልበታችሁን ትጨርሳላችሁ? ይህንን እየመከረን ስሙ። እኔ ምን በሉ ስሙ። መልካም የሆነውን ምን በሉ ብሉ። እስኪ መልካም የሆነውን እበላለሁ። በዚህም ነፍሳችሁ ትደሰታለች። ነፍሳችሁ በጥሩ ምግብ ትደሰታለች። ኦኬ በነፃ ተብሏል። እንደገና ደግሞ ግዙ ይላል። ምንድን ነው የምንከፍለው ማለት ነው ሲባል የመጀመሪያው የምንከፍለው ጆሮአችንን። ኦኬ ጆሮአችንን ስጡኝ ያለ ነው የሚቀጥለው። እስኪቀጥለው ጆሮአችሁን ከፍታችሁ ወደ እኔ ምን በሉ ቀረቡ። ፕሬዝ ጋድ። ስለዚህ እግዚአብሔር ጆሮ የሚሰጠውን ሰው ይፈልጋል ዛሬ። ትክክለኛ ነው። አንዳንዴ እኮ ሰው ያው ብዙ ነው የሚያወራው ከሚሰማው ይልቅ አይደል? የሚሰማው ራሱ እየሰማ ነው አወራም ያለው እንጂ ሌላ ቦታ ነው ያለው። ኦኬ ስለዚህ እግዚአብሔር አቴንሽን ሰጥተን ቃሉ ጋር ሃሌሉያ ቃሉን ስንበላ ድንቅ ነገር ከቃሉ ውስጥ ይገኛል። እስኪ ጆሮዬን እሰጣለሁ፣ ለእግዚአብሔር ቃል ጆሮዬን እሰጣለሁ። ለቃሉ እጠማለሁ፣ ለቃሉ እራባለሁ። እናንተ ጊዜ ያስፈልገዋል ማለት ነው። ለመስማት ጊዜ ያስፈልጋል። ምንድን ነው የምንሰማው? እሺ ምንድን ነው የምናነበው? ያኔ ብዙዎቹ ስለሚሰሙ ስለማያነቡ ዛሬ አቴንሽን ሰጥተን ለቃሉ አቴንሽን ሰጥተን ለእግዚአብሔር ድምፅ አቴንሽን ሰጥተን እሱ ለሚፈልገው ነገር ዋጋ መክፈል።
ያ ነው መግዛት ማለት ነው። 24 ሰዓት ተሰጥቶናል አይደል? የጊዜ አስራት አለ ታውቃላችሁ። የጊዜ አስራት ይባላል። ስለዚህ እግዚአብሔር ከኛ ስንት ይጠብቃል? በቀን 2 ሰዓት ከ40 የጊዜ አስራት ከፍላለሁ በሉልኝ። ክፈል፣ በጸሎት ክፈል፣ ቃሉን በማንበብ ክፈል፣ ስብከት በመስማት ሃሌሉያ። 2 ሰዓት ከ40 ስለዚህ ቢዚ ነኝ ምን አይደል? በእግዚአብሔር እስኪ አይሰራም። ቃሉ መነበባ ቃሉን ያወቀን ጊዜ ነፃነታችንን እናውጃለን። በጣም ብዙ ሰው ድንግዝግዝ በሆነ መንገድ ሄደው ምን ስላላለ ለቃሉ ምን ስላልሰጠ ጆሮውን ስላልሰጠ ምንድነው ጆሮ መስጠት? ማዳመጥ። መስማትና ማዳመጥ ይለያያል አይደል? አሁን እኔን እያዳመጣችሁ ነው አይደል? ድምፅ አይሰማችሁም? ምሳሌ እሱን እያዳመጣችሁ ነው አይደለም? ስለዚህ ሰው መምረጥ አለበት። ከሚመጣው አየሩ ላይ ከሚለቀቀው ድምፅ መርጦ መስማት አለበት። መርጠን የምንሰማው ኳሊቲ ታይም ይባላል። እግዚአብሔር ያንን ታይም ይፈልጋል። ቃል ስናነብ የሆነ ቀደም የሚለው ነበር ልቤን ያዘው። እኔም በጣም ጊዜ እንደዛ ሆናለሁ። ቃል ይዘን በዛው ደግሞ ሰብክ ጥሩ ነበር። እንደዛ ሲመጣ እግዚአብሔር መንፈስ ያለው ይሻላል ማለት እንደዚህ አልኩት አላየ ብዙ ድምፆች መካከል የእግዚአብሔር ድምፅ ትመጣለች። አቴንሽን ስንሰጥ፣ ጆሮአችንን ስንሰጥ በቃል ውስጥ ደስታ ነው። በቃል ውስጥ ኃይል አለ። በቃል ውስጥ ብርታት አለ። ብዙ መልኩ እንዳገኘ ሰው በቃልህ ልቤ ደስ አለ። የሰላሜ ምንጭ አንተ ነህ፣ መተኪያና እኩያ የለህም። የዕረፍቴ መተኪያና እኩያ የለህም። ቃልህን እወደዋለሁ፣ ቃልህን እወደዋለሁ። ቃሉን መውደድ ምንድን ነው? ማዳመጥ። በቃ ጆሮ ሰጥቶ ምን ማለት ነው? መስማት ያስፈልጋል። ጊዜ ወስዶ ጊዜ ወስጄ ቃሉን እበላለሁ፣ ቃሉን አዳምጣለሁ። ሁኔታዎች የሚያስፈሩ ነገሮች የሚያስጨንቁ ከቃሉ ስለምንነቅ ሊደርሺፕ በጣም ያስፈራል። ያንን ሁሉ የእስራኤልን ሕዝብ በመምራት ሲምፕል አላስተዋለውም ነበር ኢያሱ። ሙሴ ነበር ኦሎፍ የሰጠን ግን ኃላፊነት ወደ እሱ ሲመጣ ምን መጣበት ይላል? ፍርሃት መጣበት። በጣም ፈራና እግዚአብሔር አይቶ አይዞህ አትፍራ፣ ከሙሴ ጋር እንደሆነ ከአንተ ጋር ደግሞ ምን እሆናለሁ፣ እንዲሳካልህ፣ ፕሮስፐር እንድታረግ፣ እንዲሆንልህ ነገሮች ሁሉ እንደ ጂግሶ ፓዝል ፊት እንዲያደርጉልህ ይሄንን ሕግ ምን በለው ቀንና ሌሊት ምን በለው አስላስለው። ቃሉን የሚያሰላስል ትውልድ ስኬታማ ይሆናል። በእውነት ስኬት እንደየሰው ሊለካ ይችላል፣ ግን ቃሉን ከሚያሰላስል በላይ ስኬታማ ማንም ነው። ምንም ነገር አድርጎ ስኬትን የምትፈልጉት እኮ ለመደሰት ነው አይደል? ቃሉን የሚያሰላስል ምንም አይነት ሲቹዌሽን ላይ ይሁን ደስታ ነው። በደስታ ይሁን እንዲሳካል ቀንም ለሊትም ከአፍ ምን አትለይ። ሃሌሉያ
ሃሌሉያ። ቃሉን እሰማለሁ፣ አዳምጣለሁ፣ ጆሮ ሰጥቼ አዳምጣለሁ። ፕሬዝ ጋድ። ጆሮአችሁን ከፍታችሁ ወደ እኔ ቅረቡ። 3 ነፍሳችሁ እንድትኖር አድምጡ። ለዳዊት በገባሁት በጽኑ ፍቅሬ ከእናንተ ጋር የዘላለም ኪዳን አደርጋለሁ። ሃሌሉያ። የሁላችሁ አንድ ነገር አምናለሁ። ብሉይ ኪዳን ለማን የተሰጠው? ለእስራኤል አለ። አዲስ ኪዳን ለእስራኤል ነው። ባይዘው ግን እኛ በአብርሃም በኩል የኪዳኑ ባለቤቶች ነን አይደል? የሆነች እስራኤል እኮ ኪዳን ሲሰጥ ነበር፣ ግን ስለተወለዱ አይደል ከአብርሃም። እኛ ደግሞ በአብርሃም ገባን አዲሱ ኪዳን ውስጥ። ታዲያ ስለ ኪዳን ነበር የሚያስተምረውና በጣም የሚገርም ነገር ነው። ሰው ኪዳን እንዳለው ስለማያውቅ ነው ጠላት ነው። ዳዊት ይሄ ያልተገረዘ ሰለፈት ግን ስለ ሰለፈት ሊያወራ ፈልጎ አይደለም፣ ኪዳን የለውም እያለ ታዲያ ብዙ ክርስቲያን ቃሉን ስለማያውቅ ከማምን እኩል ይፈራል፣ ከማምን እኩል ይጨነቃል፣ ከማምን እኩል ግራ ይገባል። ወደ ቃሉ ዞር ባልን ጊዜ ግን ቃሉን በበላን ጊዜ ቃሉን ባስተዋልን ጊዜ ፖዚሽናችን ላይ ይሆናል። ፖዚሽናችን የብዙ ክርስቲያን ችግር እሱ ነው። እያለን የለን ክርስቶስን ከሚያክል በላይ ምን ሀብት አለ? ክርስቶስን ከሚያክል በላይ ምን ብትችል ነው? ሰው ክርስቶስ ካለው የተባረከ ነው። ክርስቶስ ካለው የበለጸገ ነው። ምድር ላይ እኛ ብልጽግና ሁሉ ጊዜ የምናገናኘው ከምን ጋር ነው? ከብር ጋር ስለሆነ ነው። ግን ከምን ጋር ነው ብልጽግና? ከክርስቶስ ጋር። በክርስቶስ አብርሃም ቅድም ስታነበው ነው ማለት እሱ ነበር ነው እባርካለሁ ለበረከት። ስለዚህ ወዳችሁ ሰው ተባርኮ ለበረከት ካልሆነ ባለጸጋ አይደለም። ተባርኮ ለሰው መፍትሄ ካልሆነ ባለጸጋ አይደለም። ሀብታም ሊሆን ይችላል፣ ግን ባለጸጋ አይደለም። ቃሉን የሚበላ በደስታ ይሞላል። ቃሉን የሚበላ በኃይል ይሞላል። ቃሉን የሚያውቅ ሰው ኪዳኑን ያውቃል። ጠላት ሲዋሸው ያውቃል። ሁላችን ጌታችን ኢየሱስ ክርስቶስ በሰውነቱ አብሮ ተፈጠረ። መጣ ሰይጣን ደግሞ በሚያስፈልገን ታይም ላይ የሚመጣ 40 ቀን ከጾመ በኋላ ነው የሚለው አይደል? ተራበ ይላል። ሄዳቸው ነው ተራበ። መቼ ነው የተራበው? ከዛ ሴንሱን የምራብ ሴንሱን በ40ኛው ቀን ነው። በዛ ሞመንት ጠላት መጣና አንተ የእግዚአብሔር ልጅ ከሆነ ይላል። ይሄንን ዳቦ አድርገው። ጌታችን በቃል ሙሉ ስለነበር ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ ምን አይኖርም። ታዲያ ብዙ ክርስቲያን ችግሩ በእንጀራ ይኖራል። በእንጀራ እስኪ በቃል ይኖራል። ሃሌሉያ። አይ የቃልማ የቃል ከሆነ እኔ ማውቃለሁ በደንብ ነው የሚያውቀው። ለመወርወሪያ የሚጠቀምበት ይችላል። ከዛ ወደ ከፍታ ወሰደውና መዝሙር 91 ተቀበለ አይደል? ውደቅ እንደዚህ ተብሎ ተጽፏል። እግሮች በድንጋይ
ያዛል ተብሏል። ታዲያ አሁን አንተ ብትወጡ እኮ በእርግጥ እግዚአብሔር ልጅ ሆንክ መጥተው ያነሱሃልና እንትን ምን በል ዝለል። የሚፈትነውን አላወቅም። በቃል ሙሉ ከሆናችሁ በቃ ታባሩታላችሁ አለ። ሀሳብ እኮ ነው የሚያመጣው። እንደዚህ ሲል እንደዚህ ተብሎ ተጽፏል፣ እንደዚህ ሲል እንደዚህ ተብሎ ተጽፏል። ሃሌሉያ! እግዚአብሔር አምላክ እንዳትፈታተኑ ተብሎ ተጽፏል። አንተ አይደለም የእግዚአብሔር ልጅ ሆነን አልሆነ የምትነግረኝ ቃሉ ነው። እንዲህ ተብሎ ተጽፏል የሚል ሰው ከሌለ ቃሉ ጋር ህብረት የለውም ማለት ደግሞ ጣላል ነገር ይሄ ምንድነው ይባል የሚባለው እንትን አለ በእንትን የሚሰራው በምንድን ነው ቅጠላለች ሎንግ ታይም ድረስ እንደፈለገ ያለ እያለ ምሕረት እያለ እንደሌለ ክርስቶስ እያለ እንደሌለ ያሳያል። አንድ ጊዜ የንጉሥ ሰራተኛ የሆነች ነበረችና በጣም ብዙ ስላገለገለቻቸው ንግሥቲቷ ከመሞቷ በፊት ቼክ ጽፋ 1 ሚሊዮን ፓውንድ ይህ ላንቺ ብሎ ሰጣቸው። እዛ በኋላ እሷ በፍሬም አድርጋ ቤቷ ላይ አስቀምጣ በቃ ትኖር ነበር። በኋላ መጨረሻ ላይ በቃ ታማ ለትኖር አካባቢ ሲመጡ ይሄ ምንድነው? ንግሥቲቷ ከሞቷ በፊት ይሄ ኖሮሽ ሊሆን ኖሮ ይሄን አውቀሽ ሊሆን ኖሮ ይሄን ኑሮ አትኖሪ። ብሩ እያለ በስቃይ ዘመኗ አለቀ። ብሩ እያለ በችግር ዘመኗ አለቀ። ብዙ ክርስቲያን ቃሉ እያለው ቃሉን ስለማያውቅ በቀጠለ ቃሉን የሚያክል እንደ ዳዊት እነሆ እርሱን ለሕዝቦች ምስክር መሪ የጦር አዝማች አድርጌዋለሁ ይልና በጣም ምትለኝ እነሆ የማታውቃቸውን መንግስታት ትጠራለህ። የማያውቁ መንግስታት በፍጥነት ወደ አንተ ይመጣሉ። ፌቨር አገኛለሁ። በልክ ቃሉን የሚያነብ ፌቨር ያገኛል። ቃሉን የሚያውቅ ትውልድ ነፃ የሚያወጣን ቃሉ ነው። ነገር ግን ቃሉ ኖሮ ካላነበብ ካልበላ ካልሰማ ምንም ፌቨር የለም። ምክንያቱም እግዚአብሔር አምላክ የእስራኤል ቅዱስ በክብሩ ከፍ ከፍ አድርጓል። በከፍታ ላይ መቀመጥን ካላወቅ ከፍታ ላይ በተቀመጡ ሰዎች ቀንተ ወደ ጌታ ለአንተ እንደሚገባ ታካክ እግዚአብሔር በሚገኝበት ጊዜ ፈልጉት። ደግሞ ሁለተኛው ደግሞ ማዳመጥ አለ። ሶስተኛው ሁለተኛው ምንድነው? መፈለግ። እግዚአብሔር ይፈልጋል። እግዚአብሔር በሚገኝበት ጊዜ ፈልጉት። አንዳንድ ጊዜ ባይዞይ እንትን የሚላለ ወደ ልቤ ስለመጣ ዲሌይድ ኦቢዲየንስ ኢዝ ዲስኦቢዲየንስ። እግዚአብሔር በወቅቱ አድርግ ያለህን ሳታደርግ ታይሙ ካለፈ ብታደርገው ትርጉም የለም። እዚህ ላችሁ እንደሆነ የእስራኤል እንትኖች ምድሪቱ ሄዶ ጎበኙ መጡና 10 መጥፎ ምን አሉ ዜና አሰሙ። ስለዚህ ምንድነው የምትሰማው ነው? ጥሩ ዜና ነው ወይስ መጥፎ ዜና? ከዛ ህብረተሰቡ ፈራ። ሙሴ ማነው ኢያሱና ካሌብ ግን ልብሳቸውን ቀደዱ። ምክንያቱም እነሱ የሚያውቁት ሌላ እውቀት ነው፣ የተረዱት ሌላ እውቀት ነው። እግዚአብሔር አንዳንዴ ያስረሳል ያለፈው።
ባህር ሲከፈል ያየ ትውልድ እንዴት እዛ ጋር ደርሶ ይጠራጠራል ስትሉ ያኛው መከፈሉን እዚያው ነው የሚያሳስበው። ቀርቦ ሳለ ምን ማለት አለብን? እግዚአብሔር መፈለግ አለብን። ቀርቦም ሳለ ጥሩት ይላል። ክፉ ሰው መንገዱ በደለኛ ሐሳቡን ይተው ወደ እግዚአብሔር ይመለስ። መንገድ መሳት ኖርማል ነው። የትኛውም ቦታ ላይ ስትሄድ ትስታል። ግን ምን አለ? ምንም ይባላል መመለስ ይባላል። ቶምቶም ደስ ይለኛል። ስቲል ቶምቶም ነው የምለው። እንግዲህ ቶምቶም አንድ ካምፓኒ ነው እንጂ ሳትናፍ ነው የሚባለው። የሆነ ቦታ ስትስቱ ሪካልኩሌት ያደርግና ሩት ይሰጣችኋል። ሪካልኩሌት ያደርገው ወደዛ ልትመለሱ ይመልሳችሁ። የሆነ ቦታ ግን ምንም መመለሻ ከሌለ ተመለስ። በቃ አሁን ትክክል ከፈለክ ጥፋ ወይ ተመለስ። ሪታርን ባክ ይላል። ስለዚህ ይላችሁ መሳት ችግር የለውም ማለት ነው። አለመመለሱ ነው ችግር። የሳተ ምን ይላል? ፕሬዝ ወደ ቃሉ ከዛ እርሱ ምህረት ያደርግለት። ፕሬዝ ጋር የምህረት አምላክ ነው። አሜን። ወደ አምላካችን ይመለስ ይቅርታው ብዙ ነውና። ይሄ ሐሳቤ እንደ ሐሳባችሁ ይላል። ለካ የምናነበው ቃሉ የምናነበው ምኑን ለማወቅ የእግዚአብሔርን ሐሳብ ከዛ ምን ለመጣ የማንን ሐሳብ ለመጣ የኛ። ስለዚህ ቃሉን የማያነብ ትውልድ እንዴት ያውቃል እግዚአብሔር? ወደ አክሽን መግባት አለብን። አንዳንዱ ሰው አውቆ ነው የማይገባው። አውቆታል ቃሉን ግን አልገባው። አንዳንዱ ደግሞ ቃሉን አልወጣ። ስለዚህ በሐሳቡ ይላል። ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንደሚልቅ እንዲሁ ምን ያለ የራቀ ነው። በምን እንቀራረብ? በቃሉ ነው። ወደ ጌታ ሐሳብ ወደ ጌታ መንገድ በቃሉ ነው የሚቀራረብ። ዝናብና በረዶ በረዶ የሚለው የእኛ ሀገር ቤት እንዳታስቡ እዚህ ስላላችሁ ታውቃላችሁ። ስኖ ማለት በእንግሊዝኛው ስኖ ነው የሚለው እንጂ የእኛ ሀገር ቤቱ ሄል ነው የሚባለው። ስኖ አይደለም። ስኖ ለመሬት ጥሩ ነው። ምክንያቱም ቀስ ካልበረደ መሄድ ይችላል። ያረሰርሳል። መሬቱን እንደዛ ነው ያረሰርሰው። ዝናብና በረዶ ሲል ዝናብና ስኖ መሬት ላይ ወርዶ አይደለም ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪው ምን ዘር ለበላተኛ እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ከአፌ የሚወጣው ቃል ሃሌሉያ እኔ የምሻው ሳያደርግ ወደ እኔ አይመለስም። ስለዚህ ቃሉን የሚያነብ እግዚአብሔር የሚሻውን ያደርጋል። የማያነብ ግን ያው ለአዘር ያገኘ ግልባጭ ፕሬዝ ሃሌሉያ። ቃሉን አነባለሁ፣ በቃሉ ቃሉን አሰላስላለሁ፣ ቃሉን እበላለሁ። ቃል ይነበባል። መጀመሪያ ሙቁም ማለት ለምንድን ነው የምናነበው? እንድንያዝ በኋላ ሐሳቡን እንድናውቅ አይደል? ከዛ በኋላ መብላት የሚባል ነገር አለ። የገባ ያገለግላል ይባላል። አንዳንድ ጊዜ ማንበብ እንኳን መሰክት ብላችኋለሁ። ውስጥ የገባ የሆነ መስራቱ አይቀርም። የሆነ ታይም እንደ ምግብ ደግሞ ሁሉም ምግብ ይጣፍጣል፣ ግን ሲርበን ምን እናደርጋለን? እንበላለን። ስለዚህ ያን ፕሪንሲፕል ስለማት እኔ አንድ የምዘለው የለም ማለት ነው። እንትና ወደደ ሁሌ ነው የምንዘለው። አትዝለን። በፐርፐስ ነው የተጻፈው ቃሉ ላይ እያንዳንዱ ሳለ ባለ አንዳንድ ጊዜ
እያዛሉ አንዱ ቻፕተር ላይ እያዛሉ እኔ ትዝ ይለኛል ሮሜ 8:6 3 ወር 2 ወር 3 ወር ይሆናል በልቤ የስጋን ነገር ምን ማለት ማሰብ ሞት ነውና የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። አሁን እዛ ጋር ስለ ኃጢአት አይደለም የሚያወራው። ብዙ ሰው እንደዛ ያስባል። እውነት ነው ኃጢአትን የሚሰራ ነገር ግን የስጋ ነገር ማሰብ ማይንዳችን በብዙ የተያዘው በምንድን ነው? ስለ ስራ ማሰብ መልካም ነው፣ ኦቨር ማሰብ ግን ልክ አይደለም። ስለ ልጆች ማሰብ መልካም ነው፣ ኦቨር ማሰብ ግን ልክ አይደለም። ስለ እግዚአብሔር ማሰብ መልካም ነው፣ ኦቨር ማሰብ ደግሞ በጣም መልካም ነው። ፕሬዝ ጋድ። ምክንያቱም ሰላም ነው። ቃሉን እኮ ልክ ስናስብ ማይንዳችን እውነት የሆነው በጎ የሆነው ትክክል የሆነው ፍጹም የሆነው እንደነዚህ ስላሉት ነገሮች አስቡ ነው የተባለው። ሀሳብ ፐርፐዝሊ የምናደርገው ነው። አስባለሁ፣ ስለ እውነት አስባለሁ፣ ስለ በጎነት አስባለሁ፣ ስለ ቸርነት አስባለሁ። የሰላም አምላክ ከእናንተ ጋር ነው ይሆናል። ሃሌሉያ ፕሬዝ ጋድ። እግዚአብሔር የተመሰገነ ይሁን። ብዙ ማለት ይቻላል ስለ ቃሉ ጊዜ እንዳልወስድ ነው። በብዙ ይመሰላል። ከሚመሰልበት አንዱ ቅድም ያነበብነው ውሃ ነው። በምን ይመሰላል? በምግብም ይመሰላል፣ በወተት ይመሰላል፣ በወይን ይመሰላል፣ በሴፍ ይመሰላል። እንደውም ዕብራውያን ምን ይላል? የእግዚአብሔር ቃል ሕያውና የሚሰራ በሁለት በኩል ስለት ካለው ሰይፍ ይልቅ ዘልቆ የሚገባ ነው፣ መንፈስንና ነፍስን እስኪለይ ድረስ። ሃሌሉያ። ይኸውላችሁ ብዙ ሰዎች ትንቢት መስለው የሚስቱት እኮ ሐሰተኛ ስለሆኑ አይደለም። ሁሉም ሐሰተኛ ይሉም እያሉ የነፍስን ድምፅ እየሰሙ ለምንድን ነው? ከቃሉ ጋር ጊዜ ስላሉት ከቃሉ ጋር ጊዜ ቢወስዱ መንፈስና ነፍስን ስለሚለይ በደንብ ዲዘርን አድርገው መናገር ይጀምራል። የልብን ሀሳብ እንኳን ምን ይላል? ይመረምራል ይላል ቃሉ። ይመረምራል። ጎልማሳ መንገዱን በምን ያቀናል? በቃሉ መሰረት በመሄድ ቃሉን አነባለሁ፣ ቃሉን አሰላስላለሁ። መዓት አለ እንግዲህ ቃሉን በአንዴ በ40-30 ደቂቃ መናገር አይቻልም። ጌታ ይባላል። ተነስተን እንጸልያለን። ሃሌሉያ ራፓ ያለስ ብዙ ምርኮ እንዳገኘስ በቃል ልቤ ደሳ የሰላሜ ምንጭ አንተ እውነት እኩያ የለም እግዚአብሔር አባት ቃልን በመጠማት ይባላል፣ በመራብ ይባላል። በጌታ በኢየሱስ ክርስቶስ ስም ከቃል ጋር ጊዜ ቢኖረን ጸልያለሁ። በዓላማ ጌታ ሆይ ለቃል ጊዜ እንድንሰጥ እንድትረዳን ጸልያለሁ። በአንድ ላይ ፈረስ ተቀምጦ ነበር። እንዲህ የሚለው ይህ የእግዚአብሔር ቃል የቃል መንፈስ ያገኛል። የቃል መንፈስ ይንካል። ቃልን ማሰላሰል ሊሆን ጸልያለሁ በጌታ በኢየሱስ ምስል ከሚገርመው ጌታ ሆይ ቃልን በማሰላሰል ሕዝብ ይባላል።
ጌታችን ኢየሱስ ክርስቶስ በምድር ላይ በጣም ስላስጨነቃቸው ፈሪሳውያንና ሄሮድስ ወታደሮች ሆነው መጡበት። ሊስማሙ የማይችሉ እሱን አታክ ለማድረግ መጡ። ለቄሳር ግብር መክፈል ተገቢ ነው። ለምን በክፋት ልታጠምዱኝ መጣችሁ? እስኪ ሳንቲሙ ስጡኝ። በሳንቲሙ ላይ የማን ምስል ነው? ያ የቄሳር። የቄሳር ለቄሳር፣ የእግዚአብሔር ለእግዚአብሔር ስጡ። ለእግዚአብሔር የሚገባውን ምስል ታይማችንን እንሰጣለን፣ ጊዜያችንን እንሰጣለን። ከዛ ሰዱቃን መጡ። እነሱን ዝም እንዳሰኘ በሰሙ ጊዜ አንድ ጥያቄ ጠየቁት። በእኛ ዘንድ 7 ወንድማማቾች ነበሩ። የመጀመሪያው አግብቷል፣ በሙሴ ሕግ እንደተጻፈ ዘር ሳይተካ ቢሞት ወንድሙ ያግባት ይላልና እነዚህ 7 ወንድማማቾች አንዱ ሲሞት ሌላው እያገባት 7ቱ ሞቱ። መጨረሻ አጥተዋል። ታዲያ በእግዚአብሔር መንግሥት የማን ሚስት ትሆናለች? እናንተ የእግዚአብሔርን ቃልና ኃይሉን ስለማታውቁት ታላችሁ። ዛሬ ቃሉን ማወቅ ነው። ከመሳት የሚጠብቀን የእግዚአብሔር ቃል ነው። ግራ ከመጋባት የሚጠብቀን የእግዚአብሔር ቃል ነው። ኮንፊዥን ውስጥ እንዳንገባ የሚያደርገን የእግዚአብሔር ቃል ነው። ባርካለን ጊዜ አንጻርና እግዚአብሔር አባቱ በኢየሱስ በነገር ረዳቸው ጸልይ። ከዛሬዋ ቀን ጀምሮ እያንዳንዳችን ቃልህን ሳናነብ ቃልህን ሳናሰላስል እንዳንውል ጸልያለሁ። ቃልህን በማበብ ይባረኩ እግዚአብሔር። በጌታ በኢየሱስ ስም እጅን አፍ ላይ የሚያስጽል ኃይል ይንካቸው። ደነቀኝ እንዲያነበርኩም እስኪሉ ድረስ ከቃል ጋር እግዚአብሔር ይጣበቁ ዘንድ ጸልያለሁ። እናመሰግናለን በጌታ በኢየሱስ አሜን።